ማንሽም አትወጪ። እኔ በሃይማኖትና በራሴ ድርድር አለ ግን ሃይማኖት ፉፉ ሰሚራ አትናደጅ። ቀላል እኮ ነው። ጾመኛሽ አትናደጅ። አካውንታቸው ይጠረቀምላቸዋል። በደቂቃ ነው የሚጠረቀምልሽ። 10 ሺህ የገባ አሁን ያለችው ቲጂ አሁን ያለችው ልጅ ሼር አርጋ ታምጣ። እዚሁ ነች አልወጣችም። አላዩም ሲጀመር አንቺ እስኪ ያዩ ሲጀመር ሃይሚ የምትባል ልጅ ምንም አያገለበጥም። ቁርአን አልገለበጠችም። ቤቷ ነበርኩ እኔ አልሚ አሁን ቡሩኬን አውርጂ ብለናት ኖ ማርያምን አልዘቀዘቀችም። ቡሩኬን ዘቅዝቃ ቤቷን ከፍታ ቪዲዮ ሰርታ እኛ ገብተን አውርጂ አልሚ የምትወጃት ሆነ ቡሩኬን እንጠቀስ ለእኛ ብራው ይስራት እሺ ብላ ቤቷን ገልብጣ ወጣ ነው። አጽያት አትናገሩ። ልጅቷ አልገለበጠችም። አልሚ የምትባለው አይደለም ቲጂ እኔ ሰሚራ ቤቷ ገብተሽ የለቅድም ሰሚራ ተታቻ ነበሽ ቆራን ገብቃለች እሷ ላይ ቤቷ ገብተሽ ነበር። እሷች አይደለም ሩታ ፕሮፋይል አድርጎ የሚመጡት ማለት ጭራሽ ወረኞች ናቸው። እኔ የማውቀው ነገር የለም። ምን አይነት ጦስ ናቸው? ቲጂ እኔ እኮ ያችኛው አይሚ አይደለችም። አይሚ ያሉት በጣም ብዙ ስላሉ ሌላኛው ልትሆን ትችላለች ብዬ ነው እንጂ እኮ ያችኛው አይደለችም። አንደኛው አለች አይሚ ብላ መጣችሁ 2 3 አውቃለሁ እኔ ራሱ ከዛችኛው ውጪ 3 ሌላ እንደሚሰው ብቻ ነው። አልዘቀዘቀችም እሷ ደግሞ የዘቀዘቀችው አይሚን የዘቀዘቀችው ልጅ ቀና አርጋ ብሩክን ጨምራ ነው ያመጣችው። እሷን አይቻታለሁ። እሷ አይደለችም። ቆይ ወጥቼ ሰሚራዬ ቆይ ወጥቼ ልስት ሼር አድርጋልኛለች ቤት እስቲ ቲጂ ማለት ነው። ቲጂና ይዘሻትና ይሄ አንድ ነገር ልነግራችሁ፣ በሃይማኖት አትምጡ። ማንንም በሃይማኖት አትምጡ ብያለሁ። በሃይማኖት አትምጡ። ሃይማኖትን አትንኩ። ሃይማኖትን ምን ነገር አትስሩ። የሚገባችሁ ከሆነ ለአዚም አረባ አላ መቼ የማይገባቸውም ጾም እንኳን በሰላም መጾም አንችልም። ቡርቴ መቼ እንችላለን? አንችልም። ወላሂ ነቶቼ ሰላም አሉ ይወጣል። መልካም የምር እኔ ፎቶ በቃ እንደፈለገው ያርጉ ብዬ ዝም ብያለሁ። አሁን ደግሞ በዚህ ሲመጡ እንዴት እንደሚያናድዱ ለምን ፎቶ ውስጥ ለምን ፎቶ ለምን እንደፈለገ ያደርጋሉ? ታዲያ ምንድነው የምታረጊ? ምንም የማይሰሙሽ ከሆነ ከሃይማኖት መቼም አይበልጥልሽ ፎቶ ይጥቆን እንግዲህ ለፋራ ማለት የሃይሚ ኮረፋር እያረጋችሁ ብሩክ ሲጀምሩ ማለት ነው። የሩታ ደጋፊዎች ማለት ነው። ኢብዳችሁ ምንም አይመስሉም። ጭንቅላታችሁ ማለት ነው። ቢነረቡ ቆላ አይሰማም አይደለም እኮ አሁን ሌላ ነገር ሱሱ ሌላ ወሬ ታውሪ እዚህ ጋር ሌላ ወሬ ስለ ፎቶ ምናምን ማለት ነው። በሃይማኖት አትምጡ ነው። በሃይማኖት ስሚ ማንም ሰው የሃይማኖት አመጣ የለም መጣ ማን ነው ገለበጥ ሲጀመር እሱ ትወሻለሽ። እውነት መስልሽ እንዴ? ማንም ሰው አይገለበጥም። የሃይሚ ደጋፊዎች እኔ ቁርአኑን አላየሁትም። ሲለድ ነው ግን እኔ አይቻለሁ። ትላንትና ቤቴን ገብተሽ ቀና አርጌ ነው ያመጣሁት። ሄደሽ ቤቴ የቁርአኑ ሳይሆን የሲለድ ነው ተዘግቷል። ሄደሽ ቤቴ ማለት ነው። ዛሬውን ግን አላየሁትም። እሷ ያለችውን ታምጣ። አንድ ቢኤች ምትሎልጅ ቢኤንዲ ምትሎልጅ ሃይሚ ነው ተመልከቱ። ይሰራው ትናንት ኡስታዝን ተጽፋለች። ሼር ተደርጎልኛል። አባቻ አይደለም ማለት በሌላ ምክንያት ነው። እኔ ኡስታዝ ለምን ነው የሚዘቀዘቀው? የኔ ጥያቄ ነው። አብሬሽን ከላይ አድርጋ እሱን ኡስታዝን ታች አድርጋ ዘግዝቃለች። ኦኬ እቺኛ እኮ ሃይሚ ብላ መታለች። እሷ መሰለች እና ሼር ላርግልሽማ እሷ ነች መሰለኝ ሃይሚ ብላ መታለች። አዎ ነይ ሃይሚ ብዙ ናችሁ። እንዴት ነው አሁን ማታ ብቻ ቀይሮ እንዴት እንደመጡ በዛና አሁን በዛ አፋጥረብልኩ ኢንሻአላህ እኮ ስሟን ይቀይራሉ እና ፎቶ ይዘቀዝቃሉ። ትንሽ እንኳን አፍሩም የምር ልጅቷ እንድትዘቀዘቅ የሚያደርጉት እነሱ ናቸው። ሲጀመር ማለት ነው። አይትንኩ ነን ደጋፊ ሩታ ደጋፊ ማለት ነው። አይንፋም ምን ብራችሁ አትስሙም እናንተ። አረማቸ ነው ሰምተውት እናንተ ማሰነ ሰምተው ነው ባይቀም
ወዮ መጣች። ሚራዬ ሽራ አላረገችም ልጅቷ። ውሸት ነው። ቤት የምትባለው ልጅ ማለት ነው። ቤት የምትባይ ልጅ የአይሚ ፕሮፋይል ያረግሽው ነይ የሩታ ፎቶ አንቺ እዚህ ያለሽ አለች ቋንት ላይ ይኸው እዚህ ስራ አለች። ኖ ገስት ላይ አለች። ቤቲ ነይ ግቢ ታለች ቤቲ የት ናት? ቤቲ የምትባለች ነይ ግቢ ሳቢ አዳንቺ ቤቲ 27 የምትይ ማለት ነው። ሰውየው መዘግዘግ ከፈለግሽ ማለት ነው ሩታን አንሺና ዘግዝቂ። ለምንድን ነው አንድ ላይ አምጥተሽ ሌሎቹ እንዲዘገዘቁ የምታደርጊ? ነይ ቤቲ ሲነግቢ ለማንን ነው በሃይማኖት አትምጡ፣ ልጆቹን አትዘቀዘቁ እያልኩ አው እየጮኩ ነው። ስነ ስርዓታችሁን አዙ፣ አርፋችሁ ተቀመጡ። ሰው ልጅን አትንቁ። በተለይ ወለይተኛ የሚታወሩ ልጆች እባካችሁ ተው፣ በእናታችሁ ከረምለና አንድ ናችሁ። ለግራ የሚታገቡ ነው። አንድነት እኮ ናቸው። ምናቸውም አልተሻለ። ሁላችሁም አንድነት ናቸው። ወላሂ ምናቸውም እኮ የተጨመረ ነገር የመቀነሰው ነገር የለም። እንዴ ቤቲ ነይ ግቢ። ተውት፣ ወላሂ ተውት። በሃይማኖት አዘጋጀጋችሁ። አዎ እሷ ነች። ቤቲ ለምን አትገቢም? አንደኛ እሷ ነች። ደግሞ የእሷ ግሩፕ ናቸው ሁሉም። ትላንትና ጸብ ሲነሳ የነበረው እሷ ያለችበት ቦታ ነው። ምን ይሻላል? የፍቅር ነው። እሱ ልጅ ጤነኛ አትመስልም ናቸው እኮ ብለዋል እኮ ከዚህ በፊት የውልሽ ሰሙ ማለት ነው ብለዋል። ግን ለምንድን ነው የአይሚ ፕሮፋይል የቀየሩት ነው የኔ ጥያቄ። አሸኔ ሳድቡ ለዛ ነው ቀየሩ። ጨምላካውላ እዚህ ገብታችሁ አትጨቃጨቁም። ታሪኩ ቤት ግቢ። እናንተ ግን በስድብ እኮ ዲግሪ የጫናችሁ ነው የምትመስሉት። የምር ነይ ቤቲ ግቢ። አስገባችሁ እንዴት ዋቁ ስድብ። አውዙ ቢላ እንደዚህ ሰው አይሳድብ። እውነት ይደብራል። ምን አይነት ይብዳችሁ የምር ካፋቸው የሚወጣው ቃላት ማለት ነው። በጣም ይደብራል። እውነት ትናንትና ማለት ነው ሩት ተደጋፊዎች በርጫ መላቃ ሁላ ሩት ተደጋፊዎች ወይም ገጽ ላኪ ጂ የምትይ ምንድን ነው? በአማርኛ ጻፊ። ፎቶ ለመዘግዘግ ብቻ ልጅቷን ፕሮፋይል ታደርጋላችሁ። ትገርማላችሁ። የምር የእናንተ የከፋ ነው። ሃይሚ ምን ደራረገች? ብቻ ጥያቄ ነው። ሃይሚ ምን ደራረጋችሁ እናንተ? ምስኪን በእናንተ ምክንያት ሲዘቀዘቅ የነበረችው በእናንተ ምክንያት ማለት ነው። ቤት የምትባይ ቲትና የምትባይ ሚጣ የምትባይ እና ሃይሚ የምትባል ልጅ ማለት ነው። አንድ ላይ ሆናችሁ ምን አገባኝ ይላሉ እኮ ደግሞ አንሱ። በእናንተ ምክንያት ተዘቀዘቀች ሲባል ሃይሚ አይደለም ሃይዲ ማለት እሱ ልጅ ኮሜንት ላይ እሳና ነው። ሃይሚ የምትባል አለች፣ አንድ ሌላ አለች። አላህ ፈረብልኩ እንዴት ገለበት ችግር የለም። የና ነገለብ አልፋ አላልም እንዴ እና አውቃለሁ። ባጀው ያለ ገለበት ችግር የለብኝ መገለበት ግን ሰው ተበረከረ አንቺ ቤቲ ማለት ነው። ቤት ወላሂ አዝን ቤቲ ማለት ነው። ሃይሚ ወደ እጃት ያለው ሃይሚን ነው የሚደግፋት ብለሽ የምታጠቂ ከሆነ በጣም ተሳስተሻል። ወላሂ ነው በጣም ማለት ነው። ሃይሚ ማለት ነው በብሩኬ መጣ በማንም መጣ ሃይሚ ድርድር አታውቅም። ተጓባን ስለዘቀዘቃቸው ሃይሚን እኛ ታይናለች ወይ ደግሞ ሃይሚ ትወዳናለች ብላችሁ ከሆነ በጣም ተሳስተሻል። በጣም ማለት ነው ከምነ ባለ ተሳስተሻል። የሚወዳጅ ናቸው። ምን አገባን ነው ያሉት አንሱ ሲባሉ አስመሳዩላ ግን ማለት ነው።
በዛኛ በኩል ያሉትም ደግሞ ለሃይማኖት ክብር የሌላቸው የምታክለው ላይ አትቆጥሩም። ሀይሚ እናንተ እቺ የምታክለው ማለት ነው። ሀይሚ ደግሞ በብሩክ የሚመጣው ሰው እናንተ ብሩክ የሚዘቀዝቁት ራሱ አጨብጫቢ ናቸው። ታውቃላችሁ ይሄን ነገር አጨብጫቢ ማለት ነው። ሳሙ ማን ገለበጥ? ብሩኬ ማን ነው ገለበጥ? አንቺ ባድጩ ማን ነው ገለበጥ? ብሩኬ ድሌት አረገጥ በቃ ወላሂ በጣም አንድ ልጅ ናት ሀይሚ ማለት ነው። ዞር ብላችሁ እናንተን እንደዛ ብላችሁ የምታዩ ነገር የለም። የሚሰሩ ስራ ጥሩ ስራ ቢሆን ተከታተላችሁ ነበር። ጥሩ ስራ ቢሆን አንድ ነገር ታደርጋለች። ግን ሀይሚ ዞር ብላችሁ እናንተን እንደዛ ብላችሁ ወጣይ ሀይሚ ማለት ነው። ባነሱ የመጣ ባያችሁ ድርድር አታውቅም። ስለሚ ሀይሚ ፎቶ ዘግዝቅ ብላ ነው እንዲያስተማራችሁ እናንተን ታራ ስራ አስጠሉ በኋላ ዋላ እኔ ከዚህ ቤት ሊወጣ ነው። ወላሂ ሊወጣ ነው። እኔ ከዚህ ቤት እንዴ እኔ ጾመኛ ነኝ። በዚህ አጋጣሚ ጾመኛ ነኝ። ከማንም ጋር ማውራት አልፈልግም። በጣም ነው የምታናደደው። አስተውፍረው እንደዚህ እኮ ክብራችን ጨርሱ። ትንሽ ውስጥ እንዴት ነው ሩታና አብርሽ ያለውን ነገር እዛ ይጨርሳሉ። እናንተ ምን አገባችሁ? ሩታን ምታመጡ የምር ሱስ ሁሉንም ብሎክ አድርጋቸው። እዚህ ጋር ማለት ነው የሰው ፎቶ የሚዘቅዙ ቤት የምትባለው ነው ያሰነ ፎቶ ሆራስ አንድ ሰው ሳይቀር ብሎክ አድርጋቸው። የኔ በሁለተኛ ልንዛ ሊታዘዙ ታስማ ገደል ይግቡ። ጥሩ ስራ ያሳየን ፎሎችን አንስታችሁ ይጥፋል ነው ይችላል። ሀይ እንደት ናችሁ? ደግሞ ሀይ አይባልም። እናንተ እኔ ምን አጠፋ? አንቺ ነሽ አንቺ አይደለም አንቺ ነሽ። ምን አጠፋ? ነገሩ ሳሙ ስሚ ሳሙ ምን በያደ ሳሙ ሳምተሻል። ይቺ ልጅ ናት ቤት ገብታለች። ምንም ማቆ ነገር እቺ አይደለች። እቺ ናሽናል አልነበራችሁ? ኖ አንድ አለች። እሱ ገንብታ ግን ተግማማችሁ ጭራሽ ፋራ እሱ ሲጀመር ማለት እሱ ናታ ያከራሻል። አንቺ ነሽ እኔ ምን አጠፋው? እሺ ንገሩ። ስሚ ምን አደረኩ ነው አልሽኝ? አንቺ ቤት ማለት ነው ምን አደረኩ ነው የምትይው? በሃይሚ ተዘቅዘጋ ደስናት ስሚ እንዳምጪ አይዞሽ ዋጠችው። አይዞሽ ስሚ አንቺ አትሳቂ ገደል ግቢ። አይዞሽ አላለችም ፋራ ታት ላይ ምስራቋንም ሁለቱንም ብሎ ካርጋቸው ከዚህ ቤት እኔም ማት አይናችሁ ብሎ ይፋቸው ሶስት ብሎ ካርጋቸው ብሎ ከታጠገብ ምን ሆነሻል? አረኳት አላደረሽም። እየታየኝ እኮ ነው ታች ላይ የምር አረኳት። አይተይ አንተ ነው አችኛውን ብሎ ካርጋ ሰንፎር ፋረስ ከመጣቸው ብሎ ካርጋ ጋደል ግቡ። ምን ይሻላል? እንደዛ ነው ቆሻሻ ሰው እኔ በር ላይ አንድ ሰው ሊቀመጥብኝ አልፈልግም። በቃ እንዴ አንድ ሰው ማለት ነው አንድ ሰው አልፈልግም። አይናችሁ ማየት አልፈልግም። ይናፍቃችኋል የኔ ቤት ማለት ነው። እኔ አንድ ሰው ሸረት አድርጉኝ። አንድ ሰው ዘቀው አንድ ሰው ሸረት አድርጉኝ። አልፈልግም። እኔ ጾመኛ ነኝ። ጾመኛ ሸረት ያረጋው አታጨናንቁ። ሳሙ ገደል ግቡ። እኔ ልቤና ሞኝ ነገር ራሴ ገደል ግቡ። አሁን ወጥ ቢላይ ኮሜንት ነው የሚታይ ሲሆን ማለት ነው የሃይሚ ፕሮፋይል እስከመጣ ወለተኛ የሚያሩትን ሙሉ ካርጋቸው አጫብጫቢ የምር አንድ ሰው ሳይቀር ብሎ ካርጋቸው እነሱ ወደ ሰገጤ ሳሻ ሳሙ አንቺ ቤትሽን ዝግና ስራሽን ስሪ። እኔ ሊወጣ ነው ወላሂ ሊወጣ ነው። እኔ አትጨናነቂ። በቃ ተነስቶ በቃ ሰው ልጅ ማሳደብ ምናምን እኔ የሰራሁትን ቢሮ ሁሉም ጋር ዱት አድርጊ። እሱ ማለት ነው ዱት አድርጊና ቢሮ ስሪ። አንቺም በእኔ ድምፅ ማለት ነው። ሆ አበዛችሁት፣ ወላሂ በጣም አበዛችሁት። ወላሂ በጣም ነው አበዛችሁት። በጣም
እንደው ፈለባችሁ ምን ይሻላል? ቻው ሁላችሁም መልካም ጊዜ ነው። ሱሱ አንቺም ቻው። አሞ ጠረቃዬ ቻው። እሺ ወይኔ ጉዴ ያላ ማነው ጋር ስተላከው ሱሱ